سليم القلب لا أحمل للناس سوى الحب غزير الدمع في المحراب ليث الغاب في الحاب أنا ذرع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما وهدوا إلى الطيب من القول وهدوا إلى صراط الحميد الله زينب ميلوتاي هدايتا نبي المقدل تمنيتا مرزا درقا زنرتا دقس تراتشين اللي بلا كنس يستقو ترفتشو نبي سقا ووقاتشو مرزا اللبين بلوالاتشو اندات بلني رسول الله عليك يا رسول الله جنبادون يا لاي يلم يمي مولا ሁልጊዜ ይገኝም ሐሴትና ተድላ በصبر ታገሰ ለስኬት ይደርሳል ወንድሜ የአኺራ ወደ መልካም የምትመራ ወንድሜ የአኺራ ወደ መልካም የምትመራ ወንድሜ የአኺራ ወደ መልካም የምትመራ ትስስር የሌለን በዘር በዝምድና ይሄው ተገናኘን ዛሬ በእስልምና شبابنا هيا إلى المعالي هيا اسعدوا شوامخ الجبال شبابنا هيا إلى المعالي هيا اسعدوا شوامخ الجبال هيا اهتفوا يا معشر الرجال هيا اهتفوا يا معشر الرجال قولوا لكل الناس لا نبالي قولوا لكل الناس لا نبالي بالتنكاكن بالتنك قلبك بكثر صهاي هايلنا مكت بانا بستوني باوفنت عنت واتن يمينت بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የዱሩስ መልቲ ሚዲያ ፕሮዳክሽን ተከታታዮች እንደምን አላችሁ እንግዲህ እንደወትሮ ሁሉ ድንቅና ማራኪ በሆነ ፕሮግራም ተመልሰን መጥተናል እንግዲህ በዛሬው ፕሮግራማችን በተለያዩ የእድሜ ክልል እንደዚሁም ደግሞ በተለያዩ የሥራ ዘርፍ ላይ የተሰማሩ ወጣቶችን ይዘንላችሁ መጥተናል እንግዲህ ከኛ ጋር አሪፍ ቆይታ እንደምናሳልፍ ባለሙሉ ተስፋ ነን እስከዚያው እናንተ ሰብስክራይብ ሼር በማድረግ አብሮነታችሁን እየገለጻችሁልን ወደ ፕሮግራሙ እንገባለን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ مرحبا السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا እንግዲህ ጥሪያችንን አክብራችሁ ስለመጣችሁ አላህ ይክብርልን شكرا እስኪ ስምህን ምናምን ታስተዋውቀናለህ እንግዲህ አሪፍ ቆይታ የምናደርግ ይሆናል ስምህን ምናምን ታስተዋውቀናለህ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته በመጀመሪያ እዚህ ድረስ አክብራችሁ ስለጠራችሁን በጣም እናመሰግናለን ሹክራን ለማለት እንወዳለን ሲቀጥል ስሜ ነጂብ አብዱራህማን ኢብራሂም ይባላልው ባለትዳር ነኝ የአንድ ልጅ አባት ነኝ በኬሚሴ ከተማ ምኖር ነዋሪ ነኝ مرحبا ما شاء الله تسجل استاذ مرحبا ولما تشنا بسم الله ያው በቅድሚያ እናንተን ለመሰግን እንወዳለን አክብራችሁ እዚህ ስለጋበዛችሁን አላህ ያክብራችሁ ላለው ስሜ ኻሊድ አደም ሁሴን እባላለሁ ያው እዚሁ የኬሚሴ ከተማ ተወላጅ ነኝ ለማሳጠር ይፈቃል بسم الله الحمد لله والصلاة والسلام على رسول الله الله عليه وسلم بقدمها
እዚህ አክብራችሁ ስለጋበዛችሁን ላመሰግን እወዳለሁ። ቀጣይ ስሜ ያሲር አረፋት ይባላል። ተወልጄ ያደግኩት ይዞ በከሚሴ ነው። ያው አሁን ደግሞ ተማሪ ነኝ። ማሻአላህ ይሄው ነው ለማሳጠር ያክል ይሄው ነው። መርሐባ እንግዲህ ዛሬ በእኛ ሚና ፕሮግራም ሌላቱል ኢፍቲሳም በሚል ርዕስ ዳሰሳ የምናደርግ ይሆናል። ፕሮግራማችን እንግዲህ የተለያዩ ቁም ነገር አዘል ቀልዶች እንደዚሁም የተለያዩ የሚያስብሉ ነገራቶች ይኖራሉ። እንግዲህ ከነዛ ፕሮግራም ጋር አብረን የምንጓዝ ይሆናል ማለት ነው። በፕሮግራማችን ላይ የአእምሮ ጨዋታዎች አሉ፣ እንደዚሁም የተለያዩ ቅጣቶች አሉ። ሁላችሁም ትቀጣላችሁ፣ እንቢ ማለት አይቻልም ምናምን ሁላችሁም ትቀጣላችሁ ማለት ነውና ለሁሉም ነገር ዝግጅት ያስፈልጋችኋል። ተዘጋጁ። እንቢ ካላችሁ ያው ቃሪያ ነው እናበላችሁ እና እስኪ ወደ ጥያቄያችን ልግባና አንድ ጥያቄ ጠይቃችኋለሁ። ያልኳችሁን ጥያቄ በትክክል ከመለሳችሁ ማሻአላህ፣ ካልመለሳችሁ ደግሞ ያው ቅጣት አላችሁ፣ ትቀጣላችሁ። ቅጣቱን የፈለኩትን ነው የምቀጣው። አድርግ የተባላችሁትን ብቻ ታደርጋላችሁ። ሰማን ወጣ ኢንሻአላህ። መርሐባ ከወንድም ያሲር እንጀምር። ወንድም ያሲር 6 ጥያቄዎች አሉ። ከነዚህ 6 ጥያቄዎች ውስጥ አንድ ምረጥ። 6 ጥያቄ 3 ቁጥር 3 ጥያቄ ቁጥር 3 የአእምሮ ጨዋታ ነው። በደንብ አዳምጠኝ፣ ትኩረት ይፈልጋል። እሺ መርሐባ ውሃ ለምንድን ነው የምንጠጣው? ውሃ የምንጠጣው ለምንድን ነው ውሃ የምንጠጣው? ለምንድን ነው? ውሃ ለመኖር። የአእምሮ ጨዋታ ነው። የአእምሮ ጨዋታ ነው። ፎከስ ይፈልጋል። ውሃ የምንጠጣው ለምንድን ነው? ሁለት እድል ነው የምሰጥህ። አንደኛው ተጠቅመሃል፣ አንደኛው ከመለስክ መለስክ፣ ካልመለስክ እንግዲህ ያው ወደ ቅጣት ነው የምንገባው። ውሃን ለምን ነው የምንጠጣው? ያው ምላሹ ፈጠኔ ነው። አይ ውሃን ስለሚያስፈልገን ነው። ሌላ ነገር ምን አለ? ማሻአላህ ስለሚያስፈልገን አዎ የሚያስፈልገን ሳይሆን በአእምሮ ጨዋታ ሌላ መልስ ነው ያለው። ስለዚህ ቅጣት እቀጣለሁ ማለት ነው። ቅጣትህን ተቀባይ ነህ? አዎ ተቀባይ። እናንተም ትቀጣላችሁ እንዳትፈሩ። ለመጀመሪያው እኔ ልቅጣው እስኪ። እንግዲህ ኢትዮጵያም ውስጥ ሊሆን ይችላል፣ ከኢትዮጵያም ውጭ ብዙ አይነት ቁራዎች አሉ፣ ብዙ አይነት ቃሪዎች አሉ፣ የተለያየ ሰውት ያላቸው። ከነሱ መካከል አንድ ትቀርልኛለህ። ግን የታወቀ ይሁን፣ ድብቅ የሰፈር ምናምን ብቻ ሳይሆን ታዋቂ ቃሪ ነው ኢንሻአላህ። እስኪ መሐመድ አዩቢ ነው መቀረው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ونادى أصحاب الجنة أصحاب النار أن قد وجدنا ما وعدنا ربنا حقا فهل وجدتم ما وعد ربكم حقا قالوا نعم فأذن مؤذن بينهم اللعنة الله على الظالمين. خير ما شاء الله. وندم خالد እንዴት ነው? አስቀምጧል? መርሐባ በጣም ያምራል። ሹክራን ጀዛከላህ። ቅጣትህን ጨርሰሃል ማለት ነው። ወደ ወንድሜ ኻሊድ እመጣለሁ። መርሐባ እንግዲህ እናንተም ትቀጣላችሁ ኢንሻአላህ። ችግር የለም ኢንሻአላህ። መርሐባ ከጥያቄ ቁጥር 3 ብቻ ያለ ጥያቄ ማውራት ትችላላችሁ። እሺ ቁጥር 2ን እመርጣለሁ። ማሻአላህ። እሺ ጥያቄ ቁጥር 2 እንደዚሁ ማጤንና ፎከስ ማድረግ ይፈልጋል። ካልመለሳችሁ ቅጣት ብቻ ሊሆን ይችላል ኢንሻአላህ። መርሐባ ያንተ የሆነ ነገር ግን ካንተ ውጪ
ያሉት ሰዎች በጣም የሚጠቀሙት ነገር ምንድነው? ንብረትነቱ ያንተ ነው። ይሄ ደግሞ ንብረትነቱ ያንተ ነው። ነገር ግን የሚጠቀሙት ሰዎች ሌሎች ናቸው። በአብዛኛው ጊዜ ሰዎች በጣም ይጠቀሙታል። ንብረትነቱ ግን ያንተ ነው። ከባድ ነው ጥያቄ። ንብረትነቱ የኔ የሆነ ሌሎች ሰዎች የሚጠቀሙት ሌሎች ሰዎች ናቸው። ቁሳዊ ነገር ነው ማለት ግራ ያጋባል። ጥያቄው ከባድ ጥያቄ ነው። በነገራችን ላይ ጠየቀኝ ጥያቄ ሁለት እንትን አለ፣ ሁለት እድል አለ። ንብረትነቱ ያው ያንተ ነው። ንብረት የሚባለው ነገር ያው ብዙ ነገር ሊኖር ይችላል። መኪና ሊሆን ይችላል፣ ሚስትህ ልትሆን ትችላለች። አላገባሽም ላጤናችሁ እኛ ጋር ነን አልተዘዋወጅንም እና ያው እነዚህን የመሳሰሉት ነገራቶች ሊሆን ይችላል እና ከዚህም ውጪ ሌሎች ነገራቶችም ይኖራሉ። ከባድ ነው። ይለፋችሁ ትቀጣላችሁ ነው አትሞክሩ። والله አለም والله ከብዶኛል። መሞከርም አልቻልኩም። ከውቀት ያው ግማሽ ነው። እሺ ያው ተቀጭናችሁ ግን የሳቸውን ጥያቄ ወደ እናንተ ለማሳለፍም ለነገሩ ተመለሰ መሰለኝ። ስለዚህ ከናንተ ውጪ ሌሎች ሰዎች የሚጠቀሟቸው ነገራቶች ብዙ ነገራቶች አሉ። እነሱን እስኪ ወደ ነጅብም እና ምናዘዋውረው ይሆናል። ለአሁን እንግዲህ ትቀጣላችሁ። እሺ መርሐባ አዎ ይሻለናል ብላችኋል። የራሳችሁ ምርጫ ነው። እንግዲህ አድገባን እኮ አሁንማ ናፋባ እናንተ እስኪ የምታሰሙት ወንድም ያሲር ድምጽ ጠቅልል አድርጎ የሼክ መሐመድ አዩብን አሰሙትና እናንተ ደግሞ አዛን ታረጉልናላችሁ ማለት ነው። ይሄም ያው ጠቅልል የተደረገ የራሳቸው ወይም ደግሞ የሰፈር ውስጥ ሳይሆን ታዋቂ ሙአዚኖች አሉ አይደል? ልክ እንደነዚህ አይነቶችን ጠቅልል ታደርጉልናላችሁ ኢንሻአላህ። እንግዲህ ለሞከር ነው እንሞክራለን። እንግዲህ የመካ ሙአዚን ነው። ብዙ ጊዜ ያው መካ ሙአዚኖች ይቀያየራሉ። አንድ ሰው ብቻ አይደለም፣ የተለያየ ድምጽም ስላላቸው ከዛ አንደኛውን እሞክራለሁ ኢንሻአላህ። አላሁ አክበር አላሁ አክበር الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله ما شاء الله كنتنا درجاتشو እንዴት ነው እስኪ ይሄንን ተቅሊል ለማድረግ ብዙ ጊዜ ስለምታዳመጥ ነው ወይስ እንደው አላህ ነው ዝም ብሎ ጀማዓ?
ወላሂ ያው ብዙ ጊዜ የአላህም ተሰጦ ነው እና በሙከራ ነው ብዙ ጊዜ ነቅል ለማድረግ ብዙ ጊዜ እጥራለሁ ከበፊት ጀምሮ ከዛነት ጀምሮ እሞክራለሁ የብዙ ቃሪዎችን እንዲሁም የሙአዚኖችን የሱዳኒውንም የአረቡንም የሞሮኮንም ብዙ ጊዜ ለማድረግ እሞክራለሁ ከዛ ማለት እንግዲህ አንዳንዱ ትንሽ ሞካሪ ነን ኢንሻአላህ ማሻአላህ አዛኑ ነው ወይስ ቃሪዎቹን ማለት ነው እንግዲህ ያው ቁርአኑም አይቀርም አዛኑ መርሐባ እንግዲህ ጥያቄ ደግሞ ወደ ወንድማችን ነጅብ እንሄዳለን እንግዲህ በመቀጠል ደግሞ ወደ ነጅብ ነው የምንመለሰው ነጅብ እንግዲህ ያው ተዘጋጅ በፈለኩት ነው መቅጣት የሚችለው ያው ተመልሰዋለህ ብዬ ተስፋ አደርጋለሁ እሺ አሁን የሱን ጥያቄ ወደ አንተ አስተላልፈዋለሁ ያንን ካልመለስከው ችግር የለውም ሌላ ጥያቄ እሰጥሃለሁ አማራጭ ነው እኔ ታሳዝነኛለና ነው እና አሁን ኻሊድን የጠየቁትን ጥያቄ ጠይቃለሁ ካልመለስክ ሌላ ጥያቄ አንድ እድል እሰጥሃለሁ ያው እንግዲህ አካል ሆነ ያው ተቃጭና ኢንሻአላህ ቅጣት ማለት ነው አዎ ስለዚህ ማድረግ መርሐባ የሱ ጥያቄ ምንድን ነበረ ያንተ የሆነ ነገር ግን ካንተ ውጪ ያሉት ሰዎች በጣም ይተቀሙታል ንብረትነቱ ያንተ ነው ይፋ አድርገው በንብረትነት ነው ወይስ በሰውነት ይሆን ንብረትነት እንግዲህ ብዙ እንትኖች አሉ ንብረትነት ከተባለ የተለያዩ ነገራቶች ቁሳዊም ሊሆን ይችላሉ እንደዚሁ አካላዊ ቁሳዊና አካላዊ የሚለውን መለየት አሁን በብዛት በቃ ከሌሎቹ በቃ ከአካል ክፍልም ቢሆን ከሌሎቹ አንፃር ሞር በቃ አብዝቶ ሰው የሚጠቀምበት ከልጅነት ጀምሮ ሊሆን ይችላል ካደክ በኋላ ሊሆን ይችላል ካረጀህ በኋላ ሊሆን ይችላል አላህ አላህ መጣልኝ ማሻአላህ መልሱ ግን ነገሬ መልሱ እንግዲህ እነግራችኋለሁ አንድ ድል ለያሲርን ሰጠዋለን እስካሁን ድረስ አስበው ከመለሰ ካልመለሰን የራሴ እነግራችኋለሁ ወደ እናንተ ጥያቄ ልግባ እሺ ከ3 እና ከ2 ውጪ ይፈልጋችሁ መምረጥ ትችላላችሁ ጥያቄ ቁጥር 1 6 አፕል ቢኖር 4 ብትወስዱ 4 አንተ ብትወስድ ስንት አፕሎች ይኖሩሃል 4 ማሻአላህ እቺን መልሳታል እቺን እንደው አውቄ ነው በቃ ቀለል አድርጌ ያወጣሃል አውቄ ነው አላህ እንግዲህ ያው አገራለ ቅድም ሁለት ነበር ከተፋለ ነበር እሺ ታስበው መልሱ ልንገራችሁ እንዴ ወደስ አስተናጋችሁ እቺ መልስ ያው አንተ ድንገት እንደመጣልህ አድርገህ ነው የምታቀርበው ስማ ነው መልሱ አቀው ነበር ባል ነገር እሺ እንግዲህ የእናንተ ጥያቄ እቺ ጠይቋን ጥያቄ ኻሊድም ሊመልስ አልቻለም ነጅብም ሊመልስ አልቻለም ያሲርም ተጠይቋ አልተጠየቀም እሱ አንድ ድል እንሰጠዋለን ለሱ ከመለሰ ማሻአላህ ካልመለሰም እንቀጠዋለን ብንቀጠው ይሻላል እንቀጠዋለን ይቀጣ እሺ መሞከር ትችላለህ ሁለት ድል በድጋሚ ይሰጣል ያንተ የሆነ ነገር ግን ተጠቃሚዎቹ በአብዛኛው ጊዜ ሌሎች ናቸው የኔ የሆነ ነገር ያንተ የሆነ ነገር ነው ነገር ግን የሚጠቀሙት ሌሎች ሰዎች ናቸው በአብዛኛው ጥያቄ ነው መልስ ነው እኔ ይሄ ነገር አልገባኝም የኔ ሆኖ ሌላ ሰው ከኔ በለጠ የሚጠቀምበት እኔ አልፎ ነው የምጠቀምበት እንደው አንተ ምን እንደው አንዳንዴ ሆነ አጋጣሚ የሚመስለኝ ስሜ የኔ ስም አላሁ አክበር መልሳ ስም ነው ያዙ እቺን ያዙ ኻሊድ ማሻአላህ እሺ ጥያቄ ቀረለም እቺ መለስኩ ብለህ ምናምን እንዳትኮፈስ መልስም ቅጣት አለው እንዴ አይ ጥያቄ ነው ያለው አሁን ጥያቄ አለ ሁለተኛ ጥያቄ መልሱ ተመልሷል ኸይር ነው ያንተ የሆነ ነገር ግን በአብዛኛው ሌሎች ሰዎች የሚጠቀሙት ነገር ስማ አንተ ምናልባት አንዳንድ ጊዜ ወይለቱ ነው የምትጠቀመው ወይ እንግዲህ ቀበሌ ሄደ እዛ መታወቂያ ለማውጣት ነው የምትጠቀመው ኸይር ማሻአላህ ከ1 ከ2 ከ3 ውጪ ማምራት ትችላለህ ጥያቄ ቁጥር 5 ቁጥር 5
24 ፈረሶች አሉ። የአእምሮ ጨዋታ ነው። 24 ፈረሶች አሉ፣ 7ቱ ግን ተኝተዋል። እስካሁን ድረስ ስንት ፈረሶች ይኖራሉ? 24 ፈረስ። አዎ ስንቱ ነው የተኛው? 24 ፈረስ አለ፣ 7ቱ ተኝተዋል። አባባጋችሁ እንደፈገግ ያላችሁ መተባበር አይቻልም? ግላዊ 24 ፈረስ 7ቱ ተኝቷል። አይ ተኝቷል። 24ቱ አንዳንድ ሙሉ ናቸው። 24 አለ፣ 7 ደግሞ ተኝቷል። የሆነ መልስ እንዳልበላ እኮ ነው። የሆነ ሌላ ካለ በሁለት ድል እንትን ትላለህ። 24 ፈረስ 7ቱ ግን ተኝተዋል። ስለዚህ 27 ፈረስ አለ ማለት ነው። ተኙ እንጂ ያለ ሁሉ ጎበዝ ጎበዝ። አልመለስከውም። ሌላ ቻንስ አልደላለኝ አይደለ? ትድላለች። ያችን እድል መጠቀም ትችላለህ። ካልተጠቀምክና ካልመለስክ እንግዲህ 24 ፈረስ እንግዲህ አባዛው ካፍለው አንተን በቃ ትችላለህ። ነው ካልኩሌት እንስተ ራስ ፈልግ መልሰው ተማሪ ነን እኮ በካልኩሌት አለ ደግሞ እሺ በቃ ሰዓትን እየጨረስክ ነው። አይ የለም ጥራሽ አልመሰለኝም ሁላ የሆነ በ24 መልሱን እዚሁ ላይ ተቀራጭ። በጣም እነሸነዚህ መቼም እንዳወቁት እያስመሰሉ ነበረ። ጎበዝ እሺ ቅድም አልመለስኩም። የዛን በቀል አሁን ነው መበቀለው። አይ ሌላ ጥያቄ ይጠይቃሉ ነገራችን። አመጣ ይበደም ኦኬ እሺ ልሞክረው። ይሄንንም እኮ ላልመለስ ይችል ይሆናል። ጥያቄው ይደገመልኝ ግን ይደገማል እንዳፈሩ። 24 ፈረሶች አሉ፣ 7 ተኝተዋል። እስካሁን ስንት ፈረሶች አሉ? ከ24 7 ያው 24 ፈረሶች አሉ፣ 7 ግን ተኝተዋል። ስንት ፈረሶች አሉ? አይ ይሄን እንኳን መመለስ አለብኝ። 24 ፈረሶች አሉ፣ 7ቱ ተኝተዋል። ስለዚህ 24ቱም አሉ ማለት ነው። አላሁ አክበር። አሁን በትክክል ሳቃቸው። እኔ ምንድን ነበር ያልኩት? 24 ፈረሶች አሉ፣ 7 ተኝተዋል። ስንት አሉ? 27 ተኝቷል እንጂ ተባለው ሄዷል ተባለ ወይ ተቀነሰ የሚባል ነገር እንትን እኔም እንደዛ ያልኩ ነበር የመሰለኝ። ተሳስቻለሁ ማለት ነው። እንግዲህ ብትሳሳትም እድል ሰተናል፣ ተቀጭናል። ሰጥተሽ ማርሃባ። እንግዲህ ቅጣትን ትቀበላለህ። ቅድም ቁርአን አስቀርተናል። የሼክ መሐመድ አልአዩቢን ድምጽ ተቅሊድ አድርገህልና አሁን ደግሞ እስኪ ነሽዳ ትልልናለህ። እነሱም አሉ ያጅቡሃል። ከፈለግ ምንም እንዳታስብ ነሽዳ ካንተ እንግዲህ እንፈልጋለን። ነሽዳ سليم القلب لا أحمله للناس سوى الحب غزير الدمع في المحراب ليث الغاب في الحرب أنا ذرع لأوطاني أنا حامي حمى الشعب أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا بالعدل والإحسان مأمور وعمار أنا نبأ لكل الناس بالخيرات تواه رحيم القلب لكن لي على الطاغين جبار أنا كالماء رقراق أنا كالسيف بتار أنا نجم أنا نجم أنا نور على نار أنا المسلم الله الله أنا المسلم الله الله أنا المسلم الله الله أنا المسلم الله الله ما شاء الله ሌላም እንግዲህ ታስደግማለህ። ይሄ ካለማ አለ ማለት ነው። ቁርአን ላይ ብቻ አይደለም ነሽዳም ላይ ብቅ ብቅ ትላላችሁ። ያው ትንሽ ቢሆን ማሻአላህ። እሺ ወደ ቀጣይ ጥያቄያችን እንገባለን። የቀጣዩ ተጠያቂያችን ኻሊድ ነው።
እንግዲህ ቅድም የራስን ጥያቄ አልመለስክም ያሲርን ጥያቄ ነው የመለስከው አሁን ያው መመለሳለን ኢንሻአላህ አሁን ካልመለስክ ያው 3-4 ነው የምቀጣ ወይዲ ፉክራ ኢንሻአላህ በሱ ጥያቄ በጣም የመጀመሪያውንም እንደ መግቢያ ብዬ ነው ማሻአላህ 4 እና 6 ይቀራሉ ከነዚህ ይችላል 4 ማሻአላህ ወከስ ይፈልጋል ኢንሻአላህ ደነገጠ አስብ ያሰብክ ነው ማሻአላህ እሺ ጨለማ ክፍል ውስጥ ነው ያለው ክፍሉ በርም የለውም እንዴት ልትወጣ ትችላለህ ሲድግም አስብ አንድ ክፍል ውስጥ ና ክፍሉ ጨለማ በሩም ደግሞ ምንም አይነት በር ደግሞ የለውም በእንዴት ልትወጣ ትችላለህ ያ አላህ አብሽር እንደም እንግዲህ ስቃል በሰው ጥያቄ አይ እንደሚያስጨንቅ አልመሰለኝም ጨለማ ውስጥ ከተታችሁ ምን ነው ጥያቄውም በቃ ጨለማውን አስጨነቀ ሁለት ቻንስ አለ ሁለት እድል አለ ተጠቀም ጨለማ ውስጥ ነው ያለሁት እንዴት ነው የምወጣው ጥያቄው ደግምልሃለሁ ከፈለክ ስልክ አብርቼ ጥያቄው ልድገምልህ እሺ ፎከስ አላደረክበትም አሁን እሺ መርሐባ አስብ ጨለማ ውስጥ ነው ያለው አስብ ጨለማ ውስጥ ነው ያለው ክፍሉ ደግሞ በር የለውም በእንዴት ልትወጣ ትችላለህ በጣም ቀላል ጥያቄ ነው ፎከስ ማድረግ ብቻ ነው የሚጠበቅበት አንተ አስብ ጨለማ ውስጥ ነው ያለው ጨለማ ቤት ውስጥ ነው ያለው ክፍሉ ምንም አይነት በር የለውም እንዴት ልትወጣ ትችላለህ አንድ ድል ነው የቀረ ተخيل አይ ግብዝግብ ስላደረገኝ ነው ጥያቄው አንድ ክፍል ውስጥ አለው ከዛ መውጫ ጥያቄን መስማት ሳይሆን አዳምጥ ይዋ እሺ አንዴ ብቻ ሳይሆን አዳምጥ አፍዋን እሺ አስብ ጨለማ ክፍል ውስጥ ነው ክፍሉ ደግሞ ምንም አይነት በር የለውም በእንዴት ልትወጣ ትችላለህ አላህ ያውጣኝ አላህ ያውጣኝ ከዚህ ውስጥ አላህ ያውጣኝ ስለዚህ ይታለፍ አዎ ለአላህ ጥየዋለሁ አላህ ያውጣህ እንግዲህ ወደ ነጅብ እናስተላልፈው እንዴ እሳቸው ትዳር ላይም አሉ የልጅም አባት ናቸው ብዙ ፈተና ያዩ ስለሆኑ እንዴት እንደወጡ ከጨለማው ያሳዩ እኛ ገና ነን ማሻአላህ ያዝ ጥያቄህን መጀመሪያ ቅጣትን ተቀጣህ ወደ ነጅብ እናስተላልፋለን አንተ መጀመሪያ ቅጣትህን እንግዲህ ለምንም ቅጣት አለሽ እንዴ መርሐባ እንግዲህ ቅድም አዛን አድርገህልናል የመካ ሰውት ተቅሊድ አድርገህ አሰምተህናል አሁን ደግሞ ተቅሊድ አድርገህ የምታሰማን የቃሪ ነው ታዋቂ የሆነ ቃሪ ታሰማናለህ እኔ የተመቸኝ ላርክ ብዙ አሉ ብዙ አሉ ስለዚህ የተመቸህን አድርግሽ እዛው ከመካ ሳንወጣ ነው አይ አንተ እንግዲህ ኑሮህም እዛው ላይ ነው ኢንሻአላህ አይቀር አሚን የብዙ ሰው ልብ ውስጥ ያለ ቃሪ ነው አሊ አብደላህ ጃቢር ረሂመሁላህ አላህ ይርሐመው ኢንሻአላህ ለመሞከር አልችልም ግን ለመሞከር ዝም ብዬ ልሞክር مرحبا خير بسم الله الرحمن الرحيم تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا
وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما خير ما شاء الله وده ስድስተኛውና የመጨረሻው ጥያቄ ስንሄድ እንግዲህ ወደ ኳስ ዓለም ወስዳችሁ አንድ ሰው ሁሉንም የኳስ ጨዋታ መጀመሪያ ላይ ከመጀመሩ በፊት በትክክል ይተነብያል እንዴት ምንም አይሳሳትም ይገምታል ይገምታል ግን ግምቱ ትክክል ነው ግምቱ ግን ትክክል ነው አንድ ሰው ሁሉም የኳስ ጨዋታ ከመጀመሩ በፊት በትክክል ይተነብያል ይፍታል እሺ ያስባል እሺ ስለሚገምት ነው ያንን ነገር መገመቱን ማዚ ጋር ነገርኳቸው እኮ ግን እንዴት ትክክል ሊገምት ይችላል ትክክል እንዴት ሊገምት ይችላል الله أعلم ما شاء الله ملسوتال الله أعلم نعم عايزاችሁ እዚህ ጋር እኔም ሌላ መልስ አለኝ مرحبا ሌላ መልስ አለኝ እዚህ ጋር አንድ ሰው ይተነብያል ከዛ ትክክል ነው የሚሆነው ትንበያው ግን ትክክል ነው አሁን ኳስ ሊጀመር ሲል ተነብያለው አንዱ ቡድን እንደሚያሸንፍ ስለዚህ ተንብያለው በደንብ ማለት ነው እናንተ ትንሽ ተጠግቷል አቻ ይወጣል እኮ አንዳንዴ ሰው እኩል አቻ ይወጣበት ማጋጣሚ አለ አንድ ወደ ላይ ምን ሲሆን ነው 0-0 እንደሚሆን ከመጀመሩ በፊት የምትሏ በጣም እንትኗ ወሳኝና ኮመን የሆነችው አፓርት ነው እንዴት ከመጀመሩ በፊት በትክክል ይተነብያል ከመጀመሩ በፊት ነው ጫወታው እኩል እንደሆነ ጫወታው 0-0 እንደሚሆን ያውቃል ከነሱ ከመጀመራቸው በፊት ጥያቄው ልክ አይደለም አንድ ሰው መጀመሪያ ወደ ሜዳ ሲሄድ ይተነብያል የሚተነብየው ግምታዊ መጀመሪያ በቃ 0-0 እንደሆነ ነው ማሻአላህ እኛ ገብተናል ጫወታው ላይ ስለሆነ ነው ጫወታው ላይ ከመጀመሩ በፊት ተመስጠናል ለዛ የኳስ ነገር እና ፎከስ ፈልጋል ያልኩት ለዚህ ነው አይዋ ይሄንኛውን ጥያቄ እናንተ እንዴት አያችሁት አስብ ጨለማ ክፍል ውስጥ ነህ ለምን እንደዚህ እኔ የገመትኩት ግን በር ከሌለው በቃ ወጣለሁ በር ከሌለው ትወጣለህ እንዴት አድርገህ ትወጣለህ እንዴት ይስገባለው ነው ያ ነገር ኖ እንዴት ማለት ጨለማ ሜዳ ነው ማለት ነው በቃ ክፍል ነው የሚል ክፍል የሚላል በአሳብ ነው እና ያው እንደዚህ አይነት ጥያቄዎች ፎከስ ይፈልጋሉ ማፋባ እንግዲህ ወንፋሪ ያሊ ጀብርን ድምጽ አሰምተህና ለዚሁ ከመካ ሙአዚኖች ውስጥ ተቅሊድ አድርገህ አሰምተህና አንተ አሁን የምጠይቅህን ጥያቄ ቀጥታ በቃ ፊት ለፊት ገጭ ታደርጋለህ ስንት አይነት ድምጽ ተቅሊድ ማድረግ ትችላለህ
የተወሰነ የተወሰነ ማለት ያው ገደብ አለው ስለዚህ እስኪ ስንት ቢያለ ስንት የሚያክል አለ እስከ 7-8 ገፋ ብናደርገው እስከ 10 ይደርሳል ማሻአላህ ስለዚህ ሁሉንም ነካ አድርገን ግን ያው በዛ ሲል ጥራት አይኖረው ታሳቢ ይደረግ ከብዛ ጥራት የለውም ሊቀላቀል ይችላል ያው ግን የተወሰነ መሞከር አይከፋም ስማቸውን እየጠቀስክ መጀመሪያ መርሐባ ከሼክ محمود الحصري እሳቸው ልሞክር ከበሳቸው ልጀምር أعوذ بالله من الشيطان الرجيم والسماء بنيناها بأيد وإنا لموسعون والأرض فرشناها فنعم الماهدون ومن كل شيء خلقنا زوجين لعلكم تذكرون ففروا إلى الله إني لكم منه نذير مبين ليلى نقير እንዳይረዝም በመቀጠል ማሂር አልማዕቅሊ ኢማሙ الحرمين ከሐረም ሰፈር አልወጣም ብያለሁ አላህ ይወፍቀኝ أعوذ بالله من الشيطان الرجيم كذلك ما أتى الذين من قبلهم من رسول إلا قالوا ساحر أو مجنون أتواصوا به بل هم قوم طاغون فتول عنهم فما أنت بملوم وذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون ما أريد منهم من رزق وما أريد أن يطعمون إن الله هو الرزاق ذو القوة المتين فإن للذين ظلموا ذنوبا مثل ذنوب أصحابهم فلا يستعجلون فويل للذين كفروا من يومهم الذي يوعدون عند مكرا ما شاء الله سيكرهل قنانو قدم علي جابرنا بيالله يامي كوتر الحصري محمد محر المعيقلي علي جابر محمد أيوب ياو لمكرسكي محمد أيوب هنا ሁለት አይነት ድምጽ ነው ያለው የበፊትና ዝም አንድ አያ ቀርቼ ላሰማችሁ አንደኛው محمد أيوب مجود محمد وهدوا إلى الطيب من القول وهدوا إلى صراط الحميد الله ما شاء الله ما في ذلك كراينا برام ما شاء الله كأنه هو نفسه محمد الأيوبي سعد الغامدي السم يا ሁለት አይነት አለው ድምጽ እና አንደኛውን አያተል ኩርሲ የሚቀራበትን እሱ ልቅራላችሁ أعوذ بالله من الشيطان الرجيم الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض
من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم. يا الله 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 كلنا بقى بجنا በጣም ደስ ይላል ማሻአላህ ትሞክራለህ ጨምራለህ አንዲት አያም ብትል ላሳጥረው ግን ከዚህ በኋላ ያሲር አልተውሲሪ ብዙም አልችልም ግን እሱ ይከብዳል أعوذ بالله من الشيطان الرجيم وجاءت سكرة الموت بالحق ذلك ما كنت منه تحيد ونفخ في الصور ذلك يوم الوعيد. الله ينشطين በጣም ቁጭ ነው ተደርገው خير ما شاء الله الله ይጨምርልህ አሜን በጣም ደስ ይላል ከምትችሉት ከንጉርጉሩ ሊሆን ይችላል ከነሽዳ ጀባውሉስ ማለት መንዙማ ነገር ችግር የለም ሸርካዝ ላይ ይሁን ዘይነብ ሚሏት አይሁዳይቷ ነቢን መግደል ተመኝታ መርዛ አድርጋ አዘናርታ ድግስ ጠራች ኑሊ ብላ ግን ሲያስጠጉት ረፋቸው ነቢን ስጋ ወጋቸው መርዛ አለብኝ ብሎ አላቸው እንዳትበሉኝ ረሱላላህ አለይከ ያ ረሱላላህ أفضل صلوات الله أكمل سلام الله عليك يا رسول الله ما شاء الله ما شاء الله الله شو اللي كزوي غرز بدنا الله شو بزري بيتلالف ነገር ነው የሚመስለው ما شاء الله እንደዚህ ما ከቻሉ እናስደግማለን ሌላም ጨምሩ ሌላም መጨመራለን መንዙማ ነሽዳ ይሄንን ነው ደግሞ ሌላ ነሽዳ የምታደርገው መቼም በዱንያ ላይ የለም የሚሞላ ሁልጊዜ አይገኝም ሐሴትና ተድላ በصبر የታገሰ ለስኬት ይደርሳል አላህን የያዘ መቼ ያጎነብሳል ይነጋል 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 ማሻአላህ አራንቱ አትቻሉም ማሻአላህ በጣም ቁጭ ነው የምታደርጋቸው አይማ እንግዲህ ጉሮሬን አንቀሳቅሳለሁ خير ማሻአላህ እስኪ ወደ ነጅብ እንመለስና አንድ ነገራቶችን ድረስ ፕሮግራማችንን እንደዚሁም ጥሪያችንና ክብራችሁን ድረስ ስለተገኛችሁ እጅግ በጣም አድርገን እናመሰግናለን እስኪ ለመጨረሻ እኔም ልጋብዛችሁ መሰለኝ ያው ጉሮሬ እንቀሳቀስ እና እስኪ ሞተሩ ወንድሜ የአኺራ ወደ መልካም የምትመራ ወንድሜ የአኺራ ወደ መልካም የምትመራ ወንድሜ የአኺራ ወደ መልካም የምትመራ ትስስር የሌለን በዘር በዝምድና ይሄው ተገናኘን ዛሬ በእስልምና ፍቅራችን ይጠንክር በአብሮነት እንጽና አካል ቢለያይም ልብ መቻረፍና ወንድሜ የአኺራ ወደ መልካም የምትመራ ወንድሜ የአኺራ ወደ መልካም የምትመራ ከጎኔ አትጥፋ የአኺራ ወንድሜ
ትበልጥብኛለህ ከስጋም ከደሜ ሀገር ብንቀይርም ቢለየንም ቦታ ሁሌም ትመጣለህ በሰበት ዝታ ወንድሜ የአኺራ ወደ መልካም የምትመራ ወንድሜ የአኺራ ወደ መልካም የምትመራ እዚሁ ላይ በቃለሁ እንግዲህ ከዚህ በላይ አልችልም ያው ብዙ ልምዱ ምናምን ስለሌለኝ አላኩል ሐሊን በድጋሚ ድረስ አክብራችሁ ስለመጣችሁ አላህ አክብርልን ለማለት ወዳለሁ እንደዚሁም ተመልካቾቻችን ፕሮግራማችን እንዳዝናናችሁና የተለያዩ ቁም ነገራቶችን እንደወሰዳችሁበት ባለሙሉ ተስፋ ነን በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑ ወሰላሙ አለይኩም ወራህመቱላሂ